ቤዛ እንግዲህ ማናገታት ቲጄ የተረገመችው እርግማናም ሉላን የቤዛን ታናሽ እህት አምጥታ ለሱራፌል እንግዲህ እንደ ቤዛ አስመስላ እዛ ቤት ውስጥ የቤዛን ጌጣጌጥና ልብሶች ሰጥታ አልብሳ እዛ ቤት እንድትገባ አድርጋታለች ማለት ነው። ምክንያቱም ይሄ ቤት የኔ ነው በስሜ እንዲፈርምልኝ እፈልጋለሁ እያለች ለሉላ ትነግራታለች። የሉላ አክስትም ደግሞ እዛ ቤት ውስጥ እንድትገባ ነገረቻት ማለት ነው። ምክንያቱም ሉላ የምታውቀው ታሪክ አልነበረም እህት እንዳላት መንትያ። ቤዛን እንግዲህ በአንድ ቀን ምሽት አግታታለች። ማናት አጋቿ? እንትና ቲጂ ናት ማለት ነው። ቲጂ እንግዲህ ሱራፌል የሚያውቀው ነገር የለም ቤዛን የሆነ ነገር አርገሻታል እያላት ነበር ማለት ነው። እሷ ለሀብትና ለብር ብላ እንግዲህ እዛ ቤት ውስጥ ሉላን ተጠቅማ እህቷን ታናሽ እህቷን አስገብታታለች ማለት ነው። ሳሚ እንደዚሁም ሱራፌል ማለት ነው ዶክተሩን ሮቤልን ኩቻ ሁነው ደብድበው ትተውት ሂደዋል። ሳሎንም መታ ነበር እባክሽኝ እርጅኝ እያላት ነበር። ልትረዳው አልቻለችም። ሰላም ጤና ይስጥልኝ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ቤዛ የሚል ድራማ ነው ማለት ነው። እንግዲህ ቤዛ ተታገተች ቀናቶችን እያስቆጠረች ነው። እባክሽን ፍችኝና ወደ ቤቴ ልመለስ፣ ምንድን ነው ከኔ የምትፈልጊው እያለቻት ነበር ማለት ነው። ቲችም ደግሞ በፍጹም እኔን ያኔ አውጥተሽ ጎዳና ላይ እንደ ጣልሽኝ ረሳሽው እንዴ? ጓደኛዬ ይህ ቀን ነበር ስጠብቀው የነበረው ብላ እንግዲህ ከሱራፌል ጋር በአንድ ቀን ምሽት ጊዜ ሊያሳልፉ ወይን ገዝቼ ልምጣ ወይን ሳላመጣ ቀረሁ ብላ እባክሽን እኔ ላምጣ እያላት እሷ ወታ ሄዳ ነበር። ልክ ከበር ስትወጣ ነው የታገተችው ቤዛ ማለት ነው። እሱም ያሳገተቻት ቲጂ ነበረች። ቲጂ እንግዲህ አፏን አፍናና እጅና እግሯን አስራ ከወንበር ጋር እየተጫወተችባት ትገኛለች ማለት ነው። በጣም ታሳዝናለች ማለት ነው። ቤዛ ታናሽ እህቷን አግኝታ ነበረ። ቤዛ የምታውቀው ታሪክ የለም እህት እንዳላት ማለት ነው። ሉላ ግን አክስቷ ጋር ስለነበረች አክስቷም ደግሞ ቤተሰቦቻቸው እንደሞቱ አክስቲቱ እያሳደገቻቸው እንደነበረ እና ታናሽ እህት እንዳላት ሌላ እህት ሉላም ትሰማለች ማለት ነው። እና የእህቴን ነገር እህትሽ መዳን የምትችለው ይሄን ቤት እዛ ቤት ውስጥ ገብተሽ ከዛ ከባሏ ሚስትህ ነኝ ብለሽ ይህንን የመሰለ ሀብት ወደ እኔ ታዘዋውር ያለሽ እያለ ትላታለሽ ማለት ነው። ሉላም ተስማማና ለእህቷ ስትል እህቷ አንድ ነገር እንዳትሆንብኝ እንደዚሁም ደግሞ አክስቷ መታከሚያ ስለሚያስፈልጋት ለእሷ ብላ እንግዲህ ኩላሊቴንም እንሰጣታለሁ እያለች ቲጂ እንግዲህ ኩላሊቷ ይውጣና እያመሀኘች እዛ ቤት ውስጥ እንድትገባ አድርጋታለች ማለት ነው። እሷም ደግሞ እሺ ብላ እዛ ቤት ውስጥ ገብታለች ማለት ነው። እሱም የሆነው እንደነገርኳችሁ በዛ በታገተችበት ጊዜ የለበሰቻቸውን ጌጣጌጦች የቤዛን ጌጣጌጦች እንደዚሁም ጸጉሯ ሳይቀር ለብሳ ለሱራፌል ቁጭ ብላ እየተጌችው ቤዛ ነው። ቤዛ ምን ሆነሻል እንዴ? ቆይማ እንደ ወትሯችን አይደለሽም። ምሳ ምን ሆነሽ ነው? ችግር አለ እንዴ? ምንድን ነው ያደረገችሽ? እያለ ይላታል ማለት ነው። እኔ ምንም አልሆንኩም እያለች ግራ ገብቷት ሉላ፣ ምክንያቱም ቤዛ ሳትሆን ሉላ ናት አሁን ከሱራፌል ጋር ያለችው ማለት ነው። በእርግጥ የሉላ አክስት መታ እውነቱን ለሱራፌል ብትነግረው እሷ ቤዛ እንዳልሆነች እንደዚሁም ደግሞ ቤዛ እንዴት ታገተች ብትነግረው አሪፍ ነበር። አሁን ሱራፌል ግን ቤዛ ምን ሆነሻል እያለ ሉላን ነው የሚጠይቀው። እሱ ቤዛ እየመሰለችው ምክንያቱም ቁጭ ቤዛን ነው የምትመስለው። እና አሁን ላይ ሳሚም ደግሞ ቤዛን የሆነ ነገር አስነክታታለች እያለ ሱራፌል ይነግረዋል። ሱራፌልና እንትና ይሄ ሳሚ አንድ ላይ ናቸው አሁን ላይ ማለት ነው። ኩቻም እንደዚህ ዶክተሩን እዛ እጥፍ ብለው ተፍተውበት ምራቃቸውን ደብድበውት እያንዳንዳችሁ ዋጋችሁን ነው የምሰጣችሁ፣ አልለቃችሁም፣ እጅን እንደዚህ ሰባብራችሁኝ አትቀሩም እያለ ይላቸዋል ማለት ነው። እነሱም መስሚያችን ጥጥ ነው ከዚህ በኋላ የራስ ጉዳይ ብለውት ትተውት ወደ ቤት እንግዲህ ተመልሰው መጥተዋል ማለት ነው። መንገድ ላይም አግኝተውት ነበር ሳሎንና ሳሚ ሄደው ሊጠይቁት ዶክተሩን አንተ የተረገም ካየሃ በስተመጨረሻ እንደዚህ ሆንክ፣ የሚያነሳ እንኳን የሚያስታምህ የለም እያሉ ይጫወቱበታል ማለት ነው። በዚህ ሰዓት ላይ እንግዲህ ይሄ የሆነበት መንስኤ ምንድን ነው? በጣም ብዙ ቤዛንም ለመግደል እየሞከረ ነበር ማለት ነው። አሁን ላይ ስለታገተች ደግሞ
ታግታለች ተብለሽ አልነበር ወይ? ምን ልትሰሪ መጣሽ እዚህ ቤት እያሏት ነበር ማለት ነው። እንግዲህ ቲጂ የምትሰራው ስራ እጅ ሰይጣን ማለት ነው። ኩቻም መንገድ ላይ አግኝታ ልክ ልኳን ሰታታለች። ጠፍጥፋ ጠፍጥፋ ጥላታለች ማለት ነው። ረሳሽው እንዴ ከዶክተሩ ጋር ተባብረሽ ያገትሽኝን አይደለም እኔም ፍቅረኛዬን ሳሚን እንዴት እንዳረግሽው ብላ ትደበድባታለች ማለት ነው። እሷን ምልክ ስለያዛት እያንዳንዱ ነገር ዋጋ አስከፍላችኋለሁኝ እያለች ይሄ ቤት የኔ ነው፣ አሁንስ ሰራተኛዬ እየመሰልሽ ነው ትላታለች ማለት ነው። ሉላን እንግዲህ በቤዛ ቤት ገብታ እዛ ቤት ውስጥ እንድትኖር ሆናለች ማለት ነው። ከዚህ በፊት ቤዛ ጋር ጓደኛዋ ብትሆንም ሱራፌል የተነሳ ተጣልተው ስለነበረ ከዛ ቤት አስወጥታት ነበር። መነጫጭቃ ቤዛ ማለት ነው ቲጂን። ቲጂ በዛ ቂም ስለያዘች አሁን ላይ ግን ከዛ ቤት ውስጥ እያንዳንዱ ነገር የእኔ ድርሻ ነው ብላ እንግዲህ ሱራፌልን ተፈታሹ ሚስቱ ነሽ ነው እዛ ቤት የምገቢው ብላ ስላለቻት ሉላንም ፍች ፈልጋለሁና ቤቱን በስሜ ካዞርክልኝ የምትለው ለምንድን ነው? ለዚህ ለቲጂ ለመስጠት ነው። ቲጂ እንግዲህ እንደዛ ማድረግ ቤዛን አግታታለች። ስላገተቻት እንድታገተች ደግሞ የመጀመሪያ ቀን ነበረ። የት ሄደሽ ነው ሲላት አክስቴ ታማ ምናምን እያለች ነበር የነገረችው። ግን አሁን የነሉላ አክስት እዛ ቤት ውስጥ ከመጣይ ለሱራፌል መናገር አለባት ማለት ነው። እውነቱን መናገር አለባት እዛ ቤት ውስጥ እንግዲህ ለምክንያቱም የእህታቸው ቤት ነው ያ ቤት ማለት ነው። የእህቷ ባልጋ እንግዲህ አስባችሁታል። ሚስቱን አገባች ማለት በጣም ከባድ ነው እና ቲጂን ማጋለጥ አለባቸው ብዬ አስባለሁ ማለት ነው። ቲጂ እንግዲህ አንዱኛው ህልሟ ተሳክቶልኛል እያለች ነው። ቤቱም ደግሞ በእጅ እንደሚገባ ሁሉ ነገር እሱም ደግሞ ፍች ከፈለግሽ እኔ ህጋዊ ሚስትሽ ባልሽ እንደሆንኩኝ አትርሺ። ምን እንደማደርግ እኔ አውቃለሁ። በቃ ከዚህ በኋላ አንቺ ፍች የምትይ ከሆነ እንደ ወትሯችን ፍቅራችንን መቀጠል ካልቻልን ያን ሁሉ እረስተን ጥሩ ህይወት እየኖርን ነበር። አሁን በመሀል በአንድ ቀን ምሽት የተበላሸው ለምንድን ነው? ይች ሴትዮ ምን እንድታደርጊ ምን በሆነ ነገር እንዳስፈራራችሽ አውቃለሁኝ። ቆይ ከቲጂን ከስንት ጊዜ በኋላ እንደዚህ ጓደኛ ያደረግሻት መልሰሽ ያን ሁሉ እረስተሽ ነው ወይ ብሎ እየተቆጣት ነበር ማለት ነው። እንትና ይቺ ቤዛ መስለው ማለት ነው ሉላም እንግዲህ የተደነባበረች ያው ሚስቱ ስላልሆነች ድንብርብር እያለች እዛ ቤት ውስጥ ቲጂ ብታስገባትም ግራ ገብቷት ሁለት ልብ ሆና እና ቤቱን በስምሽ እስኪያዞርልሽ አንቺ ሚስት መሆን ነው የሚጠበቅብኝ ስላለቻት እሷም እየተደነባበረች ፍች እፈልጋለሁ፣ ፍች ብትፈልጊም ደግሞ አሳግተዋለሁ፣ ሁሉንም ባንክ ቤት አትመላለሽ፣ ምንም ነገር አታገኝም፣ ምንም ነገር አላዘዋውርም፣ እንዳለ ይታገታል ብሏታል ማለት ነው። እሱ እንደዛ ስላላት ሉላም ግራ ገብቷት የአክስቴ ጉዳይ አክስቴ እዛ ብቻዋን ያለችው እዚህ እኔ እንደዚህ አይነት ቤት እየኖርኩኝ ስለዚህ አክስቴ መምጣት አለባት ወደዚህ እያለ እንዴት ትምጣ ይሄ ቤት ማለት እኮ ያንቺ ነው እያለሽ እንትናም ቲጂም ታሽቀብጣለች። ቲጂ እንግዲህ እዛ ቤት ውስጥ ሞልቀቅ ብላ በቤዛ ቤት እየኖረ ትገኛለች። ቤዛን አግታ ማለት ነው። ቤዛም ደግሞ ምንድን ነው የምትፈልጊው ቲጂ ፍቺኝ አንቺ ጨምላቃ፣ ቆይ የምትፈልጊውን ነገር ልስጥሽ። እስከ ዛሬ ድረስ የኔ የሆነ ነገር ወስድሽ ነበረ። አሁን ግን ለራሴ ላድርግ ነው። ምንም የሚቀረኝ ነገር የለም። እያንዳንዱ ነገር እቀማሻለሁ ወይዘሮ ቤዛ። አሁን ደግሞ ተራው የኔ ነው ብላለች ማለት ነው። እንግዲህ ማንም ሰው አላወቀም ማለት ነው። ቤዛ እንዴት ታገተች የመጀመሪያ ቀን አውቀው ነበር፣ ግን በመሀል ላይ ቲጂ ምንድን ነው ያደረገችው? ሉላን እህቷን ታናሽ እህቷን የቤዛን ስላገኘ በእሷ ተጠቀመ። ቁጭ ቤዛ ነው የምትመስለው፣ አነጋገሯ እንደዚሁም ደግሞ አለባበሷ፣ ሁለ ነገሯ ማለት ነው። እሱን በማስመልከት እንግዲህ እዛ ቤት ውስጥ እንድትገባ ብታደርጋትም በቅርብ ቀን ግን እውነት ነው ተደብቆ ስለማይቀር እውነቱ ይወጣል ማለት ነው። ያኔ ደግሞ ቲጂ ምን እንደሚወጥሽ እናያለን። ቲጂ የምትባል ሴረኛ ይገልግለን ፈጣሪ፣ አስመሳይ፣ አጭበርባሪ ከዶክተሩ ጋርም እየሰራች ነበር ማለት ነው። ሳሚንና እንደዚሁንም ኩቻን አሳግታቸው ነበር። ሳሚ ከዛ አምልጦ ከወጣ ቆይቷል ማለት ነው። ቀናቶችን አስቆጠረ ማለት ነው። ዶክተሩን እንግዲህ ጠብቀው ዳጉዱን ሰጥተውታል ማለት ነው። ዶክተሩ አሁን ስብርብር ብሎ
እጁም እግሩም ታሽጓል ማለት ነው። ደግ ሆነ ይሄ አስመሳይ ዶክተር ማለት ነው። ዶክተሩ እንግዲህ ቤዛንም ቢፈልጋትም ከዚህ በፊት እሱም የቤተሰቦቼ ቤት ነው እና ቤተሰቦችህና ቤተሰቦቼ ተጣሉ እንጂ እኔ ምን ላድርግህ እማቅው ነገር የለም፣ ባክህን ከህይወት ይውጣልኝ እያለች እየነገረችው ነበር። እሱም ደግሞ በፍጹም ልተውሽ አልችልም በማለት ሙጥጥ ብሎባት ነበር። እስተ መግደል ድረስ ቢደርስም አሁን ላይ ግን ሁሉም ነገር አበቃ ማለት ነው። ቤዛ እንዴት ታገተች? የመጀመሪያ ጊዜ ሲሰማ እንዴ ቤዛ ታገተች እንዴ እያለ ግራ ገብቶት ነበር ማለት ነው። እሱ ያገታት መስሏቸው ሱራፌል እንደዚሁም ደግሞ እንትና ሳሚ ሆነው ደብድበውታል። እንግዲህ ሄደው ኩቻ ሳቀር ሳሎንም እስከነ ልጄ እየሰራኸኝን እንዲህ ነበረ ስታሰቃየኝ የነበረው አንተ የተረገምክ ዶክተር እያሉ ቅጥቅጥ ካረጉት በኋላ እንግዲህ ሳሎንም ይኸውልህ አሁን የኔ ተራ ነው፣ ስለዚህ እጫወትብሃለሁ፣ እሱም ደግሞ እያንዳንዳችሁ ገላችኋለሁ፣ ዋጋችሁን ነው የምሰጣችሁ፣ እማልዲን እንዳይመስላችሁ እያለ ያስፈራራቸዋል ማለት ነው። በነገራችን ላይ መቀጣት ያለባት እንደዚህ ሲመስለኝ እሱ እንደዚህ ከተቀጣ ቲጂ በደንብ መቀጣት አለባት ብዬ ነው የማስበው። የሉላ አክስት ከመጣይ እውነቱን መናገር አለባት ለሱራፌል ወይም ለሳሚ፣ ሳሚ እዚህ ቤት እንዳይመጣ እያለች እንግዲህ ቤቱን በአንድ ጊዜ ተቆጣጥረዋለች ካሁኑ ማለት ነው። ቲጂ እንግዲህ ቤዛን አስወግዳ እህቷን ብታመጣ ለመጠቀሚያ ሳሚ ሳሚም የሚያውቀው ነገር የለም። የነ ሉላ አክስት ከመጣች እነ ቤዛ ቤት እውነትን መናገር አለባት፣ ወይ ለሱራፌል መናገር አለባት፣ ወይ ለሳሚ መናገር አለባት። እንግዲህ እህትሽ እያለች እያወራቻት ነበር ማለት ነው። እስካሁን ድረስ እንዴት ታገተች የሚያውቀው ነገር የለም። ሱራፌል የመጀመሪያ ጊዜ ምን አርጋ ነው ያመጣችሽ? ቆይማ እያለ እንግዲህ የሚስቱን እህት ነው አሁን አብረው ያለችው ማለት ነው። ምክንያቱም ያቺ አግታ ታናሽ እህቷን ተመሳሳይ አምጥታ ስለሆነ ቲጂ የሰጠችው፣ እሱ ግን በዚህ ጉዳይ ላይ ምንም የሚያውቀው ነገር የለም። ምንም ነገር አሁን ላይ አትጠይቂ፣ ቲጂ ምን እንዳስነካቻት አላቅም ሳሚ እያለ ሳሚም ሊያናግራት መጥቶ ነበር፣ ቤዛ መስለው ማለት ነው። ቤዛ እንግዲህ ለሳሚ ያላት ፍቅር ታውቃላችሁ። አሁን ላይ ግን የለም ማለት ነው። ምክንያቱም እቺ ሉላ ናት፣ ቤዛ ሳትሆን ቤዛ ታግታ ያለችው ናት ማለት ነው። ያው እህቷ ስለሆነች እሱም ቤዛ መስላ ቤዛማ የሆነ ነገር ሆነሻል እያለ ተመልሶ ወደ ቤቱ ይሄዳል። ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ።